በጣም ከባድ ነው። ግን ኮመንት ላይ እንዳይሰድቡኝ። ኮመንት አትሺ ኮመንት ካዩሽ ግን ከዛ በኋላ ህመሙን አልረሳውም፣ መርሳት አልቻልኩም። በማን የተደፈርሽው? ያው ታውቃሌ በሰዓቱ በተደጋጋሚ ነው ተደፈርኩ። ኑኒ ቴንክ ዩ ሶ ማች እኮ ማን ነው ንገሪን እስቲ ግልጽ አድርገሽ ማለት ምንድን ነው የተፈጠረው የሚለው ንገሪን። ማለት ልጅ ነኝ 13 14 ዓመት አካባቢ ነበርኩ ያኔ ማለት ነው። እሺ ግን ይሄን እስከዛሬ ቤተሰብ አያውቅም። ይሄ ነገር እንደተፈጠረ ማንም አያውቅም። ያን የደፈሩም ሰዎች አስፈራርተውኝ ነው ማለት እንዳልናገር። ግን ለጊዜው እኔም ልጅ ስለሆንኩ ለመሸፋፈን ነው ሞከርኩ። ግን እያደኩ ሲሄድ ህመሙ እየባሰኝ መጣ። በዛ ምክንያት እስከዛሬ እኔ ወንድ ማመን አልችልም። በቃ በፍቅር ጉዳይ ሰው ማመን አልችልም። የደፈሩሽ ማለት ምን ማን ናቸው? እንዴት ነው ያ ነገር የተፈጠረው? ሁኔታውን አስታውሽ። ሁኔታ ያው በአካባቢ ማቅ ሰዎች ናቸው ደፈሩ። እንደው በሁለት ነው ደፈሩ። አዎ የሰፈር ናቸው። እሺ እና በሁለት ነው ደፈሩ። እስከ ዛሬ ያ ኢማም ልክ አሁን በዚህ ሰዓት እንደተደረገ ይሰማኛል። በዛ ምክንያት ብዙ ችግር አሳለፍኩ። በቃ ታውቃል 13 ዓመት እስከ 20 ዓመት ለሌላ ልጆች የጨዋታ ጊዜ የደስታ ጊዜ ነበረ። ለእኔ ግን የያዘን ጊዜ ነበረ። ህይወቴን የጀመርኩ ራሱ ህይወቴን አንድ ብዬ የጀመርኩ ራሱ በ20 ዓመቴ ነው። 20 ዓመት ላይ ነው ማለት እችላለሁ። እስከ 20 ዓመት እኔ የጨለማ ህይወት ታውቃለህ፣ እንደዛ ነገር ነው ያሳለፍኩ። ግን የተወለድኩ ከባድ ትልቅ ቤተሰብ ውስጥ ነው የተወለድኩ። ግን ይሄ ምስጢር ማንም አያውቅም። በዛ ምክንያት አሁን ሰዓት ላይ ግን ሁሉም ነገር ተስተካክሎልኛል። ማለት ኖሮ ሁሉም ጥሩ ደረጃ ላይ ነኝ። ግን ትዳር የለኝም። ቤተሰቦቼ እንዲያገባ ይጠይቁኛል፣ ጓደኞቼ ምናምን። ግን እኔ የህመም መርሳት አልቻልኩም። ከማንም ወንድ ጋር መስማማት አልችልም። ትንሽ በቃ ከሰው ጋር ከተቀራረብኩ በቃ የሆነ የሚሰማኝ ነገር አለ። ከዛ እለያያለሁ። በቃ ህይወቴ ደስተኛ ህይወት አይደለም የሚኖረው። ግን በገንዘብ በኖሮ ጥሩ ደረጃ ላይ ነኝ ከወንድ በላይ ማለት ነው። ግን በቃ ህይወቴ ያ ህመሙን መርሳት አልቻልኩ። ሁሌ ብቻ ሲሆን ያ ሁሉ ያሳለፍኩ ጊዜ ሁሌ ውስጥ ይመጣል። በቃ ይሄ መርሳት አልቻልኩ። ይሄ ነው እንዴት ነው እንደ ሰው ተረጋግቼ የምኖረው ብዬ። ቤተሰቦችሽም አያውቁም አይደል? እስካሁን ድረስ ቤተሰቦቼ ይሄን ነገር እንደተፈጠረ አያውቁም። ጓደኞችም ይሄ እንደተፈጠረ አያውቅም። ምክንያቱም በዛ ምክንያት ብዙ ከባድ ህይወት ውስጥ ነው ነበርኩ። ግን መጀመሪያ ማነሻ ምን እንደሆነ እነሱ አያውቁም። ግን ይሄ ነገር ነው እኔ በከባድ ነገር ውስጥ ለዛ ሰዎች የደፈሩሽ ሰዎች የት ነው ያሉት? የሚገርም አንዱን አይቼ አላውቅም። ከዛ ጊዜ በኋላ አንዱ እንደውም ከተማ እኔ የምኖርበት ከተማ ላይ ነው ያለው። እኔ ከሀገር ከወጣሁ 12 ዓመት ምናምን ነው። ግን አንድ ጊዜ ብቻ ነው ኢትዮጵያ የገባው። ግን ያኔ አይቻለሁ ከተማ ላይ። እንደውም በቃ እሱን ሳይ ማለት ነው የበቀል ስሜት ይሰማኛል። አንዳንድ ጊዜ እንደውም ግደል ያደርግልኛል ማለት በቃ እንደዚህ አይነት የበቀል ስሜት ይሰማኛል። በቃ ይሄው ነው ምክር ይፈልግ። አይሽ ተረጋጊና እስቲ አዳምጪ። ማለት ሚዩት አድርጊና አዳምጪ። እሺ ማለት ከባድ ነው ለሴት ልጅ መደፈር። ሴት ልጅ እንኳን መደፈር ቀርቶ ያውም አንቺ በጣም ሕፃን ልጅ ነሽ። አንቺ ላይ ምን አይነት ስሜት ሊኖራቸው እንደሚችል ነው የማይገባኝ። እኔ እንደዚህ አይነት ወንዶች
ኢማን ምንድን ነው ደጋገምሽው ኢሞጂውን? በቃ እስቲ ምን አይነሽ እንዴ? ቅድም ጀምሮ የሷ ኮሜንት ብቻ ነው ያጥለቀለቀው እንትኑ። ኢማን ይሰማል? በቃ ሚዩት እንዳያረጉሽ። በቃ አንድ አይነት ኮሜንት እሷ ብቻ ነው ስሙ ተደጋጋሚ ስም አይኔ ላይ እና ኤአይ ነው ማሽን ነው? እኔ ግራ እስኪገባኝ ድረስ አይደክምሽም? በምንድን ነው የምትጽፊው? እኔ ራሱ አሁን ደጋግሜ እንደሷ ልጻፍ ብል ምችል አይመስለኝም። ተረጋጊ በቃ የኔ እናት። ይኸውልሽ አንደኛ ነገር ምን መሰለሽ፣ አሁን ላለፉት 20 ዓመታት በ20 ዓመት ውስጥ የተፈጠረ ነገር ነው እና እርግጥ ስነ ልቦናሽን ሊጎዳው ይችላል። አንቺ እዛ ጋር ስታክ አድርገሽ ቆመሻል። እዛ የተደፈርሽበት የተጎዳሽበት ቦታ ላይ ሁኔታ ላይ ግን ህይወትሽ ቀጥሏል። እድሜሽ እዚህ ደርሷል። አሁን እንደዚህ ሆነሽ ብትኖሪ ምንም የምታገኘው ነገር የለም፣ ምንም የምታተርፊው ነገር የለም። እነዛ ሰዎች ቢታሰሩ ቢፈለጡ ቢቆርጡ እሱ አይደለም ፖይንቱ። አንቺ መዳን አለብሽ። ጭንቅላትሽ ውስጥ ስላልዳነ ነው። ይሄ ለመርሳት አይደለም መሞከር ያለብሽ፣ መርሳት አይደለም የኔ እናት፣ አትረሺው። እስከዛሬ በህይወታችን የተፈጠሩ መጥፎ ነገሮችን አንረሳ። ጭንቅላት ሲጀምር አፈጣጠሩ የሚረሳ ሆኖ አይደለም። ማዳን ግን ትችላለሽ። ባለበት ቁስሉ ይድንና ግን አያምሽም። ውሃ ቢደፋብኝ እዚህ ሰውነቴ ላይ የፈላ ውሃ ይቃጠላል አይደል? ቃጠሎ ይሆናል። ያው ከዛ የዛሬ 5 ዓመት ይኖራል፣ ያ ጠባሳ ሆኖ ይቀራል። ያንን ጠባሳ የትም ቦታ ሲሄድ የዛሬ 20 ዓመት ሰዎች ሊያዩት ይችላሉ። ወይም ሳሳይ ለሰው የዛሬ 20 ዓመት እኮ አይገርምም እሳት ተደፍቶብኝ እኮ ምንድነው ይሄ ሲሉኝ እንደዚህ አብራራለሁ። ብነካው ምን አያመኝም። እስቲ ግን ጠባሳው ምልክት አለ። አይምሯችንም ልክ እንደዛ እንቅላታችን ውስጥ የገባ የደረሰብን ጉዳት የደረሰብን ዳሜጅ እንድንረሳው አንቺው ለመርሳት ስትሞክሪ ስለነበር ነው ቁስሉ እንደገና ትኩስ እየሆነ እያመረቀዘ ሲያሰቃይሽ ይኖሩ። ማዳን ላይ ግን ብትሰሪ ይኖሩ ጭንቅላትሽ ውስጥ ስቲል ትውስታው ይኖራል፣ ግን የሚያማ አይደለም። በቃ እንደ ትውስታ የምታወሪው ነው የሚሆነው። ገብቶሻል? ስለዚህ አሁን አንደኛ የበቀል እሳት ይቀጣጠላል ውስጥ ያልሽኝን እሱን አውጪ። ከበቀል ምንም የምታገኘው ነገር የለም። የዛሬ 20 ዓመት ሆነ እንጂ እነዚህ ሰዎች በህግ መጠየቅ የነበረባቸው ሰዎች ናቸው። መናገር ነበረብሽ። ሴቶች የምትሰሩት አንድ ስህተት ምን እንደሆነ ታውቃላችሁ? ጥቃት ሲደርስባችሁ የምትደብቁት ነገር ሰው ምን ይለኛል። ደፋሪውም እኮ ይህንን እኮ ስለሚያስብ እኮ ነው የሚደፍረው። ይህንን ስለሚያስብ እኮ ነው። እቺ ሴት ተደፈርኩ ብላ አታወራም። ማን ያምናታል? ቢያምኗትስ ይሄኔ ፈልገሽ አርገሽ ነው የሚሏት በሚል ድፍረት ይሰማዋል። ገብቶሻል? ጥቃት ማለት ባይዞ መደፈር ብቻ ነው። አንዲት ሴት ያለ ፈቃዷ እጇን መያዝ፣ አካሏን መንካት መድፈር። ከመድፈር እኩል ነው ማየው። በነገራችን ሴት ካልፈለገች አልፈለገች ኢንትረስት የላትም፣ በቃ መተው። ሁለተኛ ነገር ህፃናትን ለመድፈር የሚያነሳሳና የሚያነቃቃ ሆርሞን ያላቸው ወንዶች እንደው ችግር ኖረባቸው ይባል ትልቅ ሰው እኩያቸው ጠፍቶ ነው እንደው መጃጃል እንኳን ቢፈልጉ ህፃን ልጅን መንካት የቻለ አይምሮ ያለው ወንድ እኔ ሰይጣን ራሱ እንዲህ ሊያደርገው ይችላል ብዬ ሁሉ አስባለሁ። አንዳንዴ የሆነት ከዛ ሁሉ ያልፍብኛል። ኤክስትሪም በምንም አይምሮ በወንድነት አይምሮ ባስበው ማይመጣልኝ ጉዳይ ቢኖር ህፃናትን ከ18 ዓመት በታች የሆነችን ሴት ተውት፣ ይቅርታ ከ21 ዓመት በታች የሆነችን ሴት ሌላ ነገር ማሰብ የሚችል አይምሮ እኔ ጤናማ ነው ብዬ አላምንም። ይቅርታ አድርጉልኝ፣ ስለማይመጣልኝ ጭራሽ ከ21 ዓመት በታች ነው የምላችሁ። ምክንያቱም በቃ ጩጬ ናቸው እኮ እንኳን እንደው እንደዚህ ልታሰብ ቀርቶ ጓድ እንዲህ ማለት እንደው ስትይዛቸው እንኳን ራሱ እጃቸውን ራሱ በጣም እኮ እንትን ይላል እኮ አትችልም። ስለዚህ እነሱ ናቸው ጭንቅላታቸው ዳሜጅ መሆን ያለበት እንጂ አንቺ አይደለሽም። የደረሰብሽ ነገር ወደ ኋላ ሊያቆምሽ አይገባም። ወደፊት ተንቀሳቀሽ። ለመርሳት አለመሞከር ያለብሽ ለማዳን ባለበት በተቻለሽ አቅም ከዛ ኢንቫይሮንመንት ለመራቅ ሞክሪ። ስቲል ያረሳሽ የሆነው የዳንሽ ያልሆነው እዛ አካባቢ ነሽ። አካባቢ ስልሽ
ያው የደፈሩሽ ወይም ጥቃት ያደረሱብሽ ሰዎች ወይ ስለነሱ ትሰሚያለሽ ወይ እነሱን ታያለሽ ወይ እነሱ አካባቢ ብቻ የሆነ እዛ አካባቢ ነው ያለሽ። እዛ ኢንቫይሮንመንቱን ቀይሩ። መጀመር የምትይበትን የምታወሪውን ሰው ራቂ። በቃ ከዛ አካባቢ ፍጹም አዲስ ገጽ ግለጭ። ገብቶሻል? ስለዚህ ከዛ ቀስ በቀስ ጸሎት አድርጊ። በምታምኚው እምነት መንፈሳዊ ህይወት በጣም ኢምፖርታንት ዘሞስት ኢምፖርታንት ነገር በምታምኚው እምነት መንፈሳዊ ህይወትሽ ላይ ጎበዝ ብትሆኚ ፈጣሪ ያግዝሻል። ገብቶሻል? ፋዮዬ ቴንክ ዩ ሶ ማች እናት አመሰግናለሁ። እግዚአብሔር ያክብርልኝ። መንፈሳዊ ህይወትሽ ላይ ጎበዝ ሁኚ፣ ጸሎት አድርጊ፣ መንፈሰ ጠንካራ ሁኚ። ይሄ አይሰርሽ። ወድቀው የተነሱ ናቸው ዛሬ ስኬታማ የሆኑት። ነገ አንቺ የምታወሪው ታሪክ ለሌሎች ትምህርት የሚሆን ታሪክ ነው ይሄ። ገብቶሻል? ስለዚህ ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም፣ የግድ ነው ጠንካራ መሆን። ምን ያህል ጠንካራ መሆንሽን የምታውቂው በደስታ ጊዜ አይደለም፣ በፈተናና በውድቀት ጊዜሽ ነው። ስለዚህ አካባቢሽን ቀይሪ፣ ከዛ ውጪ ጸሎት አድርጊ፣ ወደፊት ቀጥይ፣ ጠንካራ ሁኚ። አይምሮሽ ውስጥ ያለውን ቁስል ለማዳን ጥሩ ጥሩ ነገሮች አስቢ። ወደፊት ትዳር ትይዣለሽ፣ ልጆች ይኖሩሻል፣ ቤተሰብ ትመሰርቻለሽ እና በዛ እየደበዘዘ ነው የሚመጣው። ጥሩ የፍቅር ጥሩ የትዳር ጥሩ የህይወት ቤተሰብ እየኖረች ስትመጪ እየደበዘዘ በጥሩ ሚሞሪዎች እየተተካ ይመጣል። አይምሯችሁ ውስጥ የሚያስጨንቃችሁና የሚያሳስባችሁ የሚያስከፋችሁ ጭንቅ የሚላችሁ ጉዳይ እሱ አይጠፋም። እናንተ ትጠነክራላችሁ። ችግሮቻችሁ አይቀንሱም። ባይዘይ እናንተ ትጠነክራላችሁ እንጂ እየጠነከርሽ ስትመጪ አይምሮች ውስጥ ያለው ነገሮች እየደበዘዙ በፍቅር በሰላም በአዳዲስ የሚያስደስቱ ህይወቶች እየተተካ ያኛው እየደበዘዘ ይመጣል ማለት ነው። ስለዚህ መኖር ስላልጀመርሽ ነው መዳን እየዳንሽ ያለው ነው። ገብቶሻል? ስለዚህ ወደፊት መንቀሳቀስ ጀምሪ ማለት ነው። እሺ እሺ፣ አመሰግናለሁ። እሺ እኔ ሴት ልጅን የሚደፍሩ ወንዶች በነገራችን ላይ ማለት ነው ምናምናቸው መቁረጥ ነው ብዬ አሁን በፍርድ ጋይስ ከባድ ነው። ትክክል አለው። እንግዲህ አንተም ወንድነት ላይ እንዴት ትጨክናለህ ምናምን ልባል ይችላለሁ። ምናቸውን እንደሚያማቸው እኔ አይምሮ ችግር ነው ባይዚ ፍርድም አያስፈልገውም። የእውነት እኔ እግዚአብሔርን ነው የምላችሁ፣ ከልቤ ነው የምላችሁ። ህፃን ልጅን የሆነ የአይምሮ ችግር ነው የእውነት ጤናማ አይደል። እስቲ እዚህ ውስጥ ወንዶች ትኖራላችሁ እዚህ ውስጥ የእውነት እስቲ እንደ ወንድ እናስበው እስቲ እንደው ዝም ብላችሁ ለሁለት ለሶስት ሰከንድ ህፃናት ላይ እንደዚህ አይነት ኢንትረስት የሚኖራችሁ በምን ሂሳብ ነው ማለት በምን አይነት አይመጣልኝም በእውነት የተለየ በሽታ ይኖራል የአይምሮ ችግር። ግጥም እንስማ እስቲ ትንሽ ከዚህ ከሚያስከፋ ከሚያሰራ ስሜት ውስጥ እንድትወጡ ማለት ነው። እንዴት ነሽ? አሌክስ ሰላም ነው? እንኳን ደህና መጣሽ። በቃ ይቆረጥ። አንቺ ምን ነው በአንድ በሁለት ሰው ምክንያት የአዳም ዘር ላይ በሙሉ ይቆረጥ ብለሽ ትፈርጃለሽ እንዴ? እንኳን ደህና መጣሽ። እንኳን ቆየ። ገባኝ እንኳን አላየሁም። ሄጄ ነበር ስመለስ ነው ያየሁት። 2 ደቂቃ አለ። 2 ደቂቃዋን ለግጥም እንስማት ብዬ ነው። እሺ ወደ ክላስ ሊድ የመዳም ድምፅ እንዳይረብሻችሁ ወደ ፍሬም እዛ ነው